በ10 መቶ ክፍለ ዘመን ሌሎች 405 ተከታዮችን ይዘው ከሳውዲ አረቢያ ወደ ሐረር እንደመጡ የሚነገርላቸው ሼህ አባድር ሐረርን ከሁለት አስርተ ዓመታት በላይ በአሚርነት መምራት ችለዋል። በሐረር ከተማም ዘመናዊ አስተዳደር ስርዓት ከመዘርጋት ጀምሮ በከተማው ማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ላይ የጎላ ተጽዕኖ አሳድረዋል። አባድር ኦሪጂናሊ የሂጃዝ ሰው ናቸው፣ መካዊ ናቸው። መከበ ዲኑ ዘጂጃ ይላሉ። ከመካ ዲኑን ያመጣ ነገር ግን እሳቸው ከአርባዎቹ ቁጥ አውሊያዎች ጋር የመጡት ከባግዳድ ነው። እሳቸው መካዊ ናቸው። ሐረር የገቡ አውሊያዎች እኮ ከቱርክም የመጣ አለ፣ ከየመን የመጣ አለ፣ ኢቭን ከኢስያ የመጣም አለ። እሳቸው መካዊ ናቸው። ሐረር ሲመጡ ሐረር ተስበው ህዝቡን አመል ባህሉን ሲያዩ እኔም ሐረር ሆኛለሁ ብሎ ሐረር የሆኑ ናቸው። አባድር ስማቸው ሲነሳ ቀጥታ ከሐረር ከተማ ጋር ቀደምት ከሐረር ከተማ መሰረት ጋር ከከተማው ህዝቦች ጋር በተለይም ከተማው ህዝብ ጋር እጅግ የተቆራኙ ናቸው። አባድር ከተማውን አጠቃላይ ፖለቲካዊ መዋቅር፣ ማህበራዊ መዋቅርና ኢኮኖሚ መዋቅርን ለመቀየር የቻሉ ናቸው። የአንድነትን ኃይል የመደጋገፍን ፋይዳ በህዝቡ ዘንድ በማስረጽ በከተማው በየሰፈሩ ተነጣጥለው የነበሩ ህዝቦች ተደጋግፈው እንዲቆሙ ማድረግ የቻሉ መሪ እንደነበሩ ይነገርላቸዋል። በዛን ዘመን በአካባቢው ይኖሩ የነበሩ ሰዎች በሰባት መንደሮች ተበታትነው ነበር። ሐረወጌይ፣ ትኹንጌይ፣ እስኻንቲጌይ፣ ፈረቀጌይ፣ ሳምቲጌይ፣ ሩቄጌይ የሚባሉ ሰዎች ናቸው። እነዚህ መበታትናቸው ብቻ ሳይሆን እነዚህ በተለያዩ በሰባት መንደሮች ተበታትነው የነበሩ ቀደምት ዛሬ ሐረሪዎች ምንላቸው ቀደምት የሐረላ ህዝቦች እርስ በርስ በሪሶርስ በመሬት በግጦሽ በውሃ እርስ በርሳቸው ኮንፍሊክት ግጭት ውስጥ የነበሩበት ሁኔታዎች ናቸው የነበሩት። ስለዚህ አባድር እነዚህ በሰባት ቦታ ላይ ተበታትነው የነበሩ ሰዎችን በአንድ ላይ በማሰባሰብ በመሐከላቸው መቻቻል፣ ስምምነት፣ አብሮነት ስሜት እንዲዳብርና የከተማው መስተዳደር እንዲያዋቅሩ አድርጓል። እነኛ ሰባት የተከፋፈሉ መንደሮችን አንድ ላይ አድርገው ከአሁን በኋላ እህላችሁንም ወተታችሁንም በዛ ጊዜም ቡናችሁንም ሐረር ከተማ አምጥታችሁ እዚሁ ሽጡ፣ አንድ ላይ ሁኑ ብለው ገጠርና ከተማውን አንድ ላይ ያዋሃዱት። አባድር ጦማ ያሳድር ተትረፈረፈ። እዛ በገጠር የሚቀረው ምርትና ምናምን ለንግድ በቃ ህዝቡም እያገኘ መብላት ጀመረ። ከተማው ማደገ፣ ኮመርሻላይዝድ ሆነ። አባድር ጾማ ያሳድር ተብሎ የሚነገርላቸው ሰው በከተማው ዛሬም ድረስ የዘለቀው የመደጋገፍ የመቻቻልና የሰላም እሴት እንዲጎለብት መሰረት የጣሉ የደግነት ተምሳሌት ናቸው። አንድ ማህበራዊ መዋቅሩን ኮምፕሊትሊ ቀይሮታል። ህዝቡ ተቻችሎ አብሮ ተግባብቶ ተከባብሮ በሰላም እንዲኖር አስችሏል። ምክንያቱም እድገትና ልማት ሊመጣ የሚችለው ተከባብረህ በሰላም መኖር ስትችል ነው። ሁላችንም የተለያዩ ፍላጎት ያለ ልዩነት ተፈጥሯዊ ነው። ያንን ኮንሲደር አድርገው የተጫወቱት ሮል ዛሬ ሐረር የምትታወቅበት የሰላም የመቻቻል ከተማ ትባላለች። ከሳቸው ጋር የተገኙ ናቸው። በሐረሪ አወባድር የቲማሌቆ ይባላሉ። እናትና አባት የሌሎቻቸውን እያሰባሰቡ የሚመግቡ እንግዳ የሚቀበሉ አወባድር ግርዶ ጉሙል ይባላል። በጣም ትዕግስተኛ ናቸው፣ ሩህሩህ ናቸው፣ በጣም ቀናኢ ሃይማኖተኛ ናቸው፣ ዳኢ ናቸው። ደግሞ በየቦታው የሄዱ ሃይማኖትን የሚያስተምሩ ናቸው። እንደገና ለተቸገረ እጃቸውም ቸር ናቸው። እጅ ፍቱ ነበሩ ይባላል በሐረር ላይ። የሐረርና ሐረሪዎች አባት ተብለው የሚጠሩት ሼህ አባድር የአንዱ ማንነት ለሌላው ጥንካሬ መሆኑን በተግባር በማስተማር ከዘመኑ ልቀው የተገኙና ዘመን ተሻጋሪ ተጽዕኖም ያሳድሩ መሪ ናቸው። የታመመው መድኃኒት ይሰጣሉ፣ ሰው ያስታርቃሉ። አብሮነት ባህልና ምስል አሁንም አለ። በዛ ጊዜ የተጀመረ ነው።
አባታችን አወባድር እንላቸዋለን በትክክልም የሚገልጻቸው ቃል ነው ቢኮዝ አው ማለት ባህሪ አባት ማለት ነው አባት ልጆቹን አንድ ላይ ያመጣል አይደለም የፌደራል ሲስተም መጀመሪያ ላይ ጽንሰ ሐሳቡን ያስቀመጡት እሳቸው ናቸው ያንን ነው እንኳን እነሱን ጅቡን እንኳን ከህዝቡ ጋር ያላመዱ አብሮነት ያስተማሩ ናቸው ትልቁን አገራዊ መሆን ክልላዊ ድላችንን ፍላጎታችንን እድገታችንን ለማሟላት መስማማት አለብን ልንስማማ የምንችለው ደግሞ ስንዋደድ ነው ልንዋደድ የምንችለው ደግሞ ሁላችንም ያለንን ስናከብር ነው